ቤት ውስጥ ወላጆች ምን ማድረግ እንዳለባቸው በሰፊው ሲጠቀስ ቆይቷልና ከዚህ ጋር ተያይዞ የስክሪን ኤክስፖዠር ጉዳይ ማንሳት ፈልጋለሁ። ኤዲኤችዲ እና ስክሪን ኤክስፖዠር ምን አይነት ግንኙነት አላቸው? ኤዲኤችዲ ያላቸው ልጆች የስክሪን ኤክስፖዠር ቢኖራቸው ምን አይነት ተጽዕኖ ይኖረዋል? እንደገና ደግሞ ልጆች ለስክሪን ኤክስፖዝ መሆናቸው ለኤዲኤችዲ እንደ ምክንያት ሊጠቀስ ይችላል ወይ? ከዚሁ ጋር ተያይዞም መጀመሪያ ያለፍኩት ኤዲኤችዲ መነሻ ምክንያቱን እንግዲህ ቴክኖሎጂ አሁን እንግዲህ እያደገ መጥቶ ልጆች ስክሪን ታይማቸው በጣም እየሰፋ መጥቶ ድሮ ምናልባት ቴሌቪዥን ነው የሚኖረው እና ቴሌቪዥን ብቻ ነበር የሚታይ የነበረው። ቴሌቪዥኑም ደግሞ 4 ሰዓት ላይሆን ይችል ነበር። አሁን ግን አይፓድ አላቸው፣ ስልክ አላቸው፣ ኢንተርኔት ኮኔክሽን በየቤቱ አለ። ደግሞ እንግዲህ ትምህርቱም ደግሞ በቴሌግራም ሊላክላቸው ይችላል፣ መጽሐፍ ላይኖር ይችላል፣ ኤሌክትሮኒክ ኮፒዎች ናቸው የሚኖሩት እና እነኚህ ነገሮች በጣም እንትኖች አድርገዋል። ጫናው በጣም ብዙ ነው እና ሌላው ነገር ደግሞ ምንድነው ይሄ አሁን ሶሻል ሚዲያው እኮ ለኤዲኤችዲ በጣም የተመቸ ፕላትፎርም ነውና ረጅም አቴንሽን ኮንሰፕቱ ራሱ የሶሻል ሚዲያ ኮንሰፕት ረጅም ነገር የመጥላት ረጅም ነገር እውቀትን በትንሽ ደቂቃ ማስተላለፍ በትንሽ ኮንቴንት ብዙ ነገር የማለት ነገር ነው። ለምሳሌ ቲክቶክን ብንወስደው በጣም የሆነ 2 ደቂቃ 3 ደቂቃ ነው፣ በ2 ደቂቃ 3 ደቂቃ መልእክት እኮ ነው የሚተላለፈው። ስለዚህ ያ ደግሞ በጣም አዲክቲቭ ነው እና ከአንዱ ወደ አንዱ በቀላሉ እንትን ሊያደርገው ይችላልና ኤዲኤችዲን በጣም የሚያበረታታ ነው። ኤዲኤችዲ ያለበትን ሰው በጣም የሚያበረታታ ፕላትፎርም ነው እና መጽሐፍ ማንበብ፣ አሁን ረጅም መጽሐፍ ማንበብ፣ ልቦለድ ማንበብ 40 50 60 ገጽ ማንበብ በጣም ይቸገራል ስክሪን ላይ መሳለሁ። ስለዚህ ስክሪን ለኤዲኤችዲ በቃ ምግቡ ነው። ስላክ ሪፊል እንደማለት ነው። ለፊውል ሲያልቅበት ሪፊል እንደሚደረገው ነገር ማለት ነው እና ከኤዲኤችዲ ጋር የሚኖር ልጅ አቴንሽን ከ2 ደቂቃ 3 ደቂቃ በላይ መስጠት አይችልም። በቲክቶክ የሆነች ነገር ያገኛል፣ ደግሞ ይቀጥላል። ከአንድ ቦታ ሳይነሳ ወደዛ ሊደርስ ይችላል። ስለዚህ ስክሪን ታይም ኢንአቴንቲቭነስን ትኩረት ማጣትንና መቅበጥበጥን በጣም ሊጨምር ይችላል። አቴንሽን ስፓንን ይሄ የትኩረት መጠንን በጣም ይቀንሳል። ያ ብቻ አይደለም፣ ልጆቹ ስልካቸው እጃቸው ሊገባ ይችላል፣ አይፓዳቸው እጃቸው ሊገባል። በዚህ ምክንያት እንቅልፋቸው በጣም ሊረበሽ ይችላል። አንዳንድ ጥሩ ነገሮች ሊኖሩ ይችላሉ፣ ግን እነኛን ደግሞ ማስተዋል ይፈልጋል። ሶሻል ሚዲያውም ላይ ቴክኖሎጂ ተጠቅመን አቴንሽን ስፓናችንን ልናሰፋባቸው የምንችላቸው የተለያዩ አፖች አሉ። እነሱን ከተጠቀምን አሁንም ስክሪን ታይማችን እየጨመረ ይመጣልና እንትን ይሄ ሶሻል ሚዲያው ስክሪኑ እኮ ለጥሩም ልንጠቀምበት እንችላለን። አቴንሽናችን የልጆቹ አቴንሽን እንዲጨምርም መጠቀም እንችላለን። በተቃራኒው ደግሞ እንዲብስ ልናደርገበት እንችላለን እና ምንድነው ሪኮመንዴሽኑ ከተባለ ስክሪን ታይማቸው የልጆቹ በጣም ሊሚትድ መሆን አለበት። እንኳን ከኤዲኤችዲ ጋር የሚኖር ልጅ አይደለም፣ ከኤዲኤችዲም ጋር የማይኖር ልጅ ስክሪን ታይሙ በጣም ትንሽ መሆን አለበት። በተቻለ መጠን ኳንቲቲ ይልቅ ብዙ ከመቆየት ልጅ ኳሊቲ ትንሽ ነገር ኢንተራክቲቭ የሆነች ነገር አይቶ እንዲወጣ ማድረግ በጣም ምክንያቱም ኮምፕሊትሊ
ከስክሪን ልናርቃቸው አንችልም። ይሄ የነሱ ዘመን ነው። ይሄ ኢንፎርሜሽን እና የቴክኖሎጂ ዘመን ነው። ሙሉ ለሙሉ ከዛ መውጣት በጣም አስቸጋሪ ስለሆነ ሌላው አብሮ ስክሪንን ከልጁ ጋር አብሮ ማየት በጣም ጥሩ ነው። ምክንያቱም በስክሪን የሚመጡ የተለያዩ ልጁን ለሌላ ነገር ሊዳርጉ የሚችሉ ነገሮች ስላሉ አብሮ ወላጆችን ቁጭ ብለው ስክሪን ውስጥ ቢገቡ ሞኒተር ቢያደርጉ በጣም አስፈላጊ ነገር ነው እና ስክሪንን ለጥሩም ለመጥፎም ነገር ልንጠቀምበት እንችላለን። ፖዚቲቭም ኔጌቲቭም ኢፌክት ሊኖረው ይችላል። በተቻለ መጠን ባላንሱን መፈለግ ይፈልጋል። በተቻለ መጠን ለልጁ ጤና የሚያዋጣውን እየመረጡ መስጠት ያስፈልጋል። እንደ ወላጅ ግን ምንድነው ስክሪንን እንዴት ማኔጅ ማድረግ እንዳለብን፣ እንዴት ባላንስድ በሆነ መንገድ ማኔጅ ማድረግ እንዳለብን ማቀድ ማሰብ ያስፈልጋል። ዝም ብሎ አይፓዱን ለቀንለት 4 ሰዓት ኢንተርኔት ኮኔክትድ ሆኖ እንዲቀጥል ከመፍቀዳችን በፊት። አንደኛው ጥያቄ ወደ መጀመሪያው ክፍል ተመልሰን መነሻ ምክንያቶችን እንጥቀስና ወደ ቤተሰቦቻችን ጥያቄ መመለስ ይሆናል። ኦኬ እንግዲህ የኤዲኤችዲ ኮዝ እንደ ማንኛውም ሳይካትሪክ ዲስኦርደር አይታወቅም ተብሎ ነው የሚጀመረው። ግን ብዙ ፋክተሮች ሊኖሩ ይችላሉ ልጁን ለኤዲኤችዲ ሊያጋልጡ የሚችሉ። አንደኛው ነገር ኤዲኤችዲ የዘር ሐረግን ተከትሎ ሊሄድ ይችላል። ኤዲኤችዲ የዘር ሐረግን ተከትሎ ሊሄድ ይችላል እና የዘር ሐረግን ተከትሎ ልጁ ከዘር ሐረጉ ሊወርሰው ይችላል። ሌላው እንግዲህ የአንጎል ውስጥ ያለ ኬሚካል ኢምባላንስ በተለይ እኛ ኒውሮ ትራንስሚተር እንለዋለን ኢምባላንስ ኤዲኤችዲን ኢምባላንስ ሲፈጠር ኤዲኤችዲ ሊያመጣ ይችላል ተብሎ ይታሰባል። ሌላው እንግዲህ እናት በእርግዝና ጊዜ አልኮል ትጠቀም ከነበረ፣ ሲጋራ ታጨስ ከነበረ፣ የተለያዩ ድራጎችን ትጠቀም ከነበረ ልጁ ለኤዲኤችዲ ሊጋለጥ ይችላል። ሌላው እንግዲህ በወሊድ ጊዜ የሚያጋጥሙ ልጁ አሁን ለምሳሌ ፕሪማቹር ከሆነ በደንብ 9 ወር ሳይሞላው ቀርቦ ከተወለደ እንትኑ ዌይቱ በጣም ሎ ከሆነ ለተለያዩ ነገሮች ተጋልጦ ከነበረ ምናልባት ኤዲኤችዲ እንዲኖረው ያደርጋል እና አንዳንድ ጥናቶች ደግሞ ምን ይላሉ? አንዳንድ ዳይቶች ኤዲኤችዲ ሊያመጡ ይችላሉ። በተለይ እነኚህ ፕሪዘርቭድ የሆኑ የታሸጉ ምግቦች እና እዛ ላይ የሚጨመሩ ምግቡ እንዳይበላሽ ለረጅም ጊዜ እንዲቆይ የሚረዱ ኬሚካሎች አሉ እና እነኛ ኤዲኤችዲ ምልክት ሊያመጡ ይችላሉ። ኤዲኤችዲ ህመምን ችግር ሊያመጡ ይችላሉ ተብሎ ይታሰባል እና ሌላው እንግዲህ ማህበራዊ ችግሮች፣ የስነ ልቦና ችግሮችም ልጁን ለኤዲኤችዲ ሊያጋልጡት ይችላሉ። በጣም ጫና ያለበት አስተዳደግ፣ የተለያዩ አቢዩዞች ያሉበት ፓረንታል ስታይላችን ደግሞ በጉልበት ላይ የተመሰረተ፣ በቁጣ ላይ የተመሰረተ፣ በአቢዩዝ ላይ የተመሰረተ ከሆነ ልጆቹን ለኤዲኤችዲ ያጋልጣል ተብሎ ይታሰባል እና በድህነት ውስጥ መኖርም ለኤዲኤችዲ ያጋልጣል የሚሉ ጥናቶችንም አይቻለሁ እና ሲጠቃለል የኤዲኤችዲ ኮዝ አንድ ነገር አይደለም። ምናልባት ጄኔቲክስ ሊሆን ይችላል፣ ሌላ ባዮሎጂካል አካላዊ ምክንያቶች ሊኖሩ ይችላሉ፣ ኢንቫይሮንመንታል ምክንያቶች ሊኖሩ ይችላሉ እና ማህበራዊ ችግሮችም እነኚህ አንድ ላይ ሲቀናጁ ልጁን ለኤዲኤችዲ ለትኩረት ማጣትና ለመቅበጥበጥ ሊያጋልጡት ይችላሉ። እንግዲህ ተሳታፊዎቻችን በድጋሚ ወደ እናንተ እንመለስና በተነሱት ሀሳቦች ዙሪያ ጥያቄ ሀሳብ ካላችሁ ሀሎ ይሰማል፣ ተሳታፊያችን መቀጠል ይችላሉ። ታንኪዩ። ድጋሜ ነው የመጣሁት።
ኤዲኤችዲ ትሪቴብል ነው እንደሰማሁት፣ ግን ኪውሬብል ነው። በቃ እንደዚህ አይነት ችግር ኪውር መሆን ይችላል፣ መዳን ይቻላል። ታንኪዩ፣ አመሰግናለሁ። እንግዲህ ይታከማል ብለናል። ይታከማል። እንግዲህ ውጤቱ እንደየህክምናው እንደየግለሰቦቹ እንዳገኘው ህክምና ልጁ ሊለያይ ይችላልና አንዳንድ ጊዜ ሙሉ ለሙሉ የህመም ምልክቱ ልጁ ላይ ምንም ችግር የማይፈጥርበት ደረጃ ይደርሳል። ምን ማለት ነው? ትምህርቱን በትክክል ይማራል። ከሰው ጋር ያለው ግንኙነቱን በጣም ጥሩ ይሆናል። ከተማሪዎቹ ከጓደኞቹ ጋር ያለው ግንኙነት ጥሩ ይሆናል። አስተማሪዎቹም ጋር ከወላጆቹም ጋር ያለው ግንኙነት በጣም ጥሩ መሆን ይጀምራል። ልክ እንደዚህ አይነት ውጤት ሊመጣ ይችላል። አንዳንዴ ደግሞ መድኃኒቱን እየወሰደ ችግሩ በቁጥጥር ስር ቢሆንም ግን መድኃኒት እስካልወሰደ ድረስ ልጁ ላይ ችግር ልናይ እንችላለን። ስለዚህ ኪውሬብል ስንል አሁን ለምሳሌ አሁን ወባን ብንወስደው ሰው የወባ መድኃኒት ከወሰደ በቃ ከዛ በኋላ ወባ አይኖርም። በአእምሮ ህክምና ግን ሰውየው ከታከመ በኋላ ያ የህመሙ ምልክት በሰውየው ላይ የሚያደርሰው ችግር ሙሉ ለሙሉ ይጠፋልና ሰውየው መማር ይችላል፣ ልጁ መማር ይችላል፣ ስራ መስራት ይችላል። ግንኙነቱን በጣም ጥሩ ይሆናል። ያንን ነው የምናየው እና እንደዛ አይነት ውጤቶች ሲመጡ አይተናል። ልጆችም ደህና ሲሆኑ አይተን እናውቃለን። ግን መታከም ይሻላል። ሲታከሙ ለውጥ ይታያል። እሺ ቴንኪው ዶክተርንም ጠያቂያችንም ሌላ ጠያቂ ዮኒ መጠየቅ እችላለሁ? ሰላም ናችሁ? እንዴት ነህ? እሺ አመሰግናለሁ። ማንሳት የፈለኩት ያው ADHD አንድ የቻይልድ ሜንታል ሄልዝ ኢሹ አይደለ? ስለዚህ እንደ ሀገር በተለይ ቻይልድ ሜንታል ሄልዝ ኢሹ ሰርቪስ ከሚሰጥባቸው ቦታዎች በተለይ እንደ ሀገር ብናይ እንኳን ሜጀር ሲቲ የሚባሉት ኢትዮጵያ ላይ መሰጠት የሚችለው ዋና ከሚባሉት እንኳን ባለሙያዎች ብናይ በጣም ትንሽ ናቸው። ላይክ እንደ ዶክተር ዮናስ ማለት ነው። በተለይ እንደ ሀገር ምን መምሰል አለበት ቻይልድ ሜንታል ሰርቪስን ለመስጠት ምንድነው አክሰሱ በዋናነት እንደ ሀገርም በተለይ እንደ ሜንታል እንደ ሜጀር ሲቲ እንኳን ብናይ እንደ ሀገር ትልልቅ የሚባሉ ከተማዎች ብናይ እሱን ለማስጀመር በምን አይነት አክሰስ ከባድ ነው ወይ ለነሱስ በሚመች መልኩ ሰርቪሱን መስጠት ምንድነው የሚያገደን የሚለውን ጥያቄ ብትጠይቅልኝ ደስ ይለኛል። ይሁን በትክክል እንግዲህ ቀደም እንዳልኩት ADHD ለማከም ባለሙያ የተለያዩ ዲሲፕሊኖች ይፈልጋል። እንደው ባለሙያም ሲባል ከአእምሮ ህክምና ጋር የተያያዘ የሚሰሩ ሰዎች ብቻ ሳይሆኑ የስነ ልቦና ባለሙያዎች፣ የማህበራዊ ሶሻል ወርከሮች ማለትም የማህበራዊ ክህሎት ያላቸው ባለሙያዎች፣ ቤተሰቦች፣ የትምህርት ቤት ዳይሬክተሮች፣ አስተማሪዎች፣ የትምህርት ቤት ስነ ልቦና ባለሙያዎች እነኚህ ተባብረው ሲያክሙ ነው ልጁ ላይ ውጤት የሚመጣውና አሁን ደግሞ እነኚህ በተደራጀ ሁኔታ በእኛ ሀገር ሁኔታ አለ ወይ ከተባለ አይ የሉንም ግን ልንጀምረው ልንሰራው የምንችለው ነገር ይመስለኛል። እኔ የመጀመሪያው ተግባር መሆን ያለበት ምንድነው? የአስተማሪዎች የኬጂ ኤሌመንተሪ የሰከንደሪ እና የሃይስኩል አስተማሪዎች ስለ ADHD ግንዛቤ እንዲኖራቸው ማድረግ ነው። የተለያየ ፕላትፎርም እየተጠቀሙ ADHD የሚባል ችግር አለ ልጆች ላይ፣ ልጆች በትክክል እንዳይማሩ የሚያደርጋቸው። ስለዚህ ይሄን ነገር እንዲያውቁ የነሱን ዕውቀት ግንዛቤ ከፍ ማድረግ መቻል ያለብን ይመስለኛል።
ማን ነው ይሄንን ከፍ የሚያደርገው? ይሄን ግንዛቤ ከፍ የሚያደርገው ምንድነው? ማን ነው? የአእምሮ ሐኪሞች አሉ፣ የቢኤስሲ ሳይካትሪ ፕራክቲሽነሮች አሉ፣ ማስተርስ ሜንታል ፕራክቲሽነሮች አሉ፣ ክሊኒካል ሳይኮሎጂስቶች አሉ፣ የስነ ልቦና ባለሙያዎች አሉ። እነኚህ ችግሩን ስለምናውቀው ችግሩን በትክክል ማህበረሰቡ እንዲረዳው ከልጆቹ ጋር አብሮ የሚውል ጊዜ የሚያሳልፍ ሰው እንዲረዳው ማድረግ አንደኛው የመጀመሪያ ስራችን መሆን አለበት እና እንደዚህ አይነት ፕላትፎርሞች አሁን እንደፈጠርነው አይነት ፕላትፎርሞች እየተጠቀምን የተለያዩ አርቲክሎች መጻፍ አለብን። የተለያዩ ውይይቶች እንዲነሱ በኤዲኤችዲ ላይ ማድረግ አለብን። አስተማሪዎቹም አክቲቭሊ እንዲህ ነገር እንዲገቡ ማድረግ አለብን። ከዛ በኋላ እንግዲህ በየአካባቢ ያሉ ጤና ጣቢያዎች የሚሰሩ ሳይካትሪክ ፕራክቲሽነሮች፣ ሜንታል ሄልዝ ፕራክቲሽነሮች፣ በየሆስፒታሉ ያሉ የአእምሮ ሐኪሞች እንዲህ አይነት ነገሮች እንዲካሄዱ ማድረግ ያለባቸው ይመስለኛል። ስለዚህ እንደዚህ አድርገን ካስተባበር ነው ለውጥ ማምጣት እንችላለን። ልጆቹ ላይ ያለውን ጫና ልንቀንስ እንችላለን። ልጆቹን ከመደብደብ፣ ከመገረፍ፣ ከመሰደብ እንደ ባለጌ ልጅ ኮንሲደር ከመደረግ ልናድናቸው እንችላለን ብዬ አስባለሁ። እሺ፣ ሰጠኝንም ዶክተርንም እናመሰግናለን። ምናልባት በውስጥ መስመር የተላከልኝ ጥያቄ ለኔ ዳይሬክት ቴሌግራም ሜሴጅ የተደረገልኝ ጥያቄ ጠቅለል ያሉ ምላሽ የተሰጡ ይመስለኛል። ግን ስፔሲፊካሊ ለጠያቂያችን ምላሽ እንዲሰጣቸው በማሰብ ጠያቂያችን አስተማሪ ይመስሉኛል። የተማሩትን በጣም የመርሳት እና ኤ ብለን ስናስተምር ቢ እያሉ የሚመልሱትን ወይም ደግሞ ቀጣዩን ፊደል መጥራት እና የመኮላተፍ ችግሮችን በምን መልኩ መፍታት ወይስ ማስተካከል ይቻላል ይላሉ ጠያቂያችን። ዶክተር ጥያቄ አድሬስ እናድርግና ቀጣይ ጠያቂያችን ምናልባት ይሄ እንግዲህ መኮላተፍ ኤ ሆኖ ቢ አድርጎ መጥራቴ ምናልባት ዲስሌክሲያ ሊሆን ይችላል። ከኤዲኤችዲ ጋር አይገናኝም። ይሄ ሌላ ራሱን የቻለ የንግግር ችግር ከንግግር ጋራ ከማንበብ ጋራ የተያያዘ የህፃናት የአእምሮ ጤና ችግር ነውና ይሄ የባህሪ ሕክምና ነው የሚፈልገው። ይሄ ራሱን የቻለ ሌላ ቶፒክ ይመስለኛል። እንዲህ አይነት ችግር ያላቸው ልጆች የስነ ልቦና ባለሙያ ቢያዩ ቢያናግሩ ችግራቸው ከምን ጋር የተያያዘ ነገር ነው ያንን መለየት ቢቻል። ማንበብ ብቻ ነው ችግራቸው፣ ኤን ቢ ያሉ ነው የሚጠሩት፣ መዝለል ነው ወይ ከምን ጋር ከሌላ ነገር ጋር ሊያያዝ ይችላል የሚለውን ነገር ማወቅ፣ መመርመር፣ ልጁን ኢቫሉዌት ማድረግ ይፈልጋል። እሺ፣ ቴንኪው ዶክተርንም ጠያቂያችንን። ኤዲኤችዲ እና ሱስ፣ ኤዲኤችዲ እና ሳብስታንስ ዩዝ ዲስኦርደር ምን አይነት ግንኙነት አላቸው ዶክተር? ኦኬ፣ አዎ ጥሩ ጥያቄ ነው። እንግዲህ ልጆች ኤዲኤችዲ ያላቸው ልጆች ወቅቱን ጠብቆ ካልታከሙ ችግራቸው ካልታወቀላቸው እያደገ እየጨመረ ይመጣና ከዛ ትኩረታቸውን ለማሻሻል መቅበጥበጣቸውን ለመቀነስ ልጆቹ ራሳቸው መፍትሄ መፈለግ ይጀምራሉ እና ራሳቸውን ማከም ይሞክራሉ። ራሳቸውን ለእንትን ለማለት ለማከም የተለያዩ ነገሮች ሊጠቀሙ ይችላሉ። ለምሳሌ ጫት ሊቅሙ ይችላሉ። ጫት ሲቅሙ ያ የቃሙት ጫት ያረጋጋቸዋል። ነገር ግን ያ የቃሙት ጫት ማረጋጋት ብቻ ሳይሆን የሚቅሙት ጫት በየቀኑ እየጨመረ ይመጣና ለጫት ሱሰኛ ይሆናሉ
ወይም ደግሞ ኤዲኤችዲ ያላቸው ልጆች ማሪዋና ያጨሱና ጥሩ ስሜት ከተሰማቸው ማሪዋናውን መውሰድ ይቀጥላሉና ያ ማሪዋና ደግሞ መቆሚያ የለውም። ማሪዋናውን እንትኑን እየጨመሩ ይመጣሉ እና የሚወስዱትን የማሪዋና መጠን በጣም እያሳደጉት እየጨመሩ ይመጣሉ። በዚህ ምክንያት ትልቅ ችግር ሊፈጠር ይችላል እና ልጆቹ ለሱስ ይጋለጣሉ እና ኤዲኤችዲ ያላቸው ሰዎች ብዙ ጊዜ እንደምናውቀው ብዙ ጊዜ የሚሆነው ነገር ምንድነው? ካልታከሙ ተገቢውን ሕክምና ሳያገኙ ከቀሩ ሱስ ውስጥ ገብተው የተለያየ ሱስ ቁራኛ ሆነው እና ለሱስ ስናክማቸው መረዳት እንጀምራለን እና ሱስ ብቻ ሳይሆን ኤዲኤችዲ ኖሮባቸው ሱስ እንደጀመሩ እንረዳ እንችላለን። ስለዚህ ሱስ ያለበትን ሰው ምንድነው ምክንያቱ? ለምን ነው ሱስ አብዝቶ የሚወስደው? ለምን ሱስ በተደጋጋሚ መውሰድ ጀመረ ብለን ከስር መሰረቱ ስናጠና ምናልባት የኤዲኤችዲ ችግር ኖሮበት ጀምሮት ግን ያ ስለሚያስታግስለት መውሰዱን ቀጥሎ ሊሆን ይችላል። ስለዚህ ሱሱን ብቻ ሳይሆን ኤዲኤችዲውንም ማከም ይገባናል የዛን ጊዜ። እሺ ቴንክ ዩ ዶክተር። በውስጥ አሁንም ለኔ ዳይሬክት ቴሌግራም ሜሴጅ የተደረገልኝ ጥያቄ ይሄ ችግር ያለባቸውን ሰዎች ኤዲኤችዲ የኤዲኤችዲ ችግር አለብህ ብሎ ሌብል ማድረግ ምን አይነት ተጽዕኖና ጫና ይኖረዋል? በተለይ በሚያድጉ ሰዓት ችግራቸውን መረዳት ስለሚጀምሩ ምን አይነት ጫናና ተጽዕኖ ይኖረዋል? ይህን ነገርስ እንዴት ነው አሰስ ማድረግ የምንችለው የሚል ጥያቄ መጥቶልኛል ዶክተር። ያው በጣም ጥሩ ጥያቄ ነው። ምክንያቱም አንድን ልጅ ሌብል ማድረግ እንደዚህ ቀላል አይደለም እና ያንን አንድ ሰው ደግሞ ሌብል ከተደረገ በኋላ ሌብሉን መኖር ይጀምራል እና ሌብል ማድረግም ከባድ ነው። ሌብል መደረግ ደግሞ ከዚህ በላይ 2-3 እጥፍ ይከብዳል። ስለዚህ ሌብል ከማድረጋችን በፊት ቅድም እንዳልኩት 360 ዲግሪ በጣም ጥሩ የሆነ አሰስመንት ይፈልጋል እና ይሄን አሰስመንት መሰራት አለበትና ይሄ አሰስመንት ሳይሰራ ይሄ አሰስመንት ካልተደረገ ልጁን ሌብል ማድረግ በጣም አስፈላጊ አይደለም እና እንደውም ሌብል ከማድረጋችን በፊት ጊዜ ወስዶ 6 ወርም ዓመትም ያህል ግን ሕክምናውን ግን እያደረጉ የተለያዩ የባህሪ ሕክምናዎችን እያደረጉ አስተማሪዎችንም እያስተማሩ ወላጆችንም እያስተማሩ ወላጆችም በተለየ መንገድ ልጁን እንዲያዩት እያደረጉ ዲያግኖስ ማቆየትም ምንም ችግር ያለው አይመስለኝም ሌብል ለማድረግ። ግን አዳልት ከሆነ በኋላ ልጁ ካወቀ በኋላ ችግሩን ሲረዳ ችግርን ማወቅ ራሱ አንዱ 50% ሶሉሽን ማለት ነው እና ችግሩን ሲያውቀው 50% ጥሩ ስሜት እንዲሰማው ሊሆን ይችላል እና ለምንድን ነው ትኩረት ማጣው? ለምን ነው እቃ የምጥለው? ለምን ነው ፈተና ላይ ጥሩ ፐርፎርም አላደረገው? ችግር ይሄ ነው። በዚህ መልክ ማጥናት አጠናን ዘዴህም በዚህ መልክ ተቀየርክ፣ ፈተና ስትሰራ በዚህ መንገድ ተቀየርክ፣ እንዲህ አይነት ሳብጀክቶች ላይ ካተኮርክ ብዙ ነገር ይሻሻላል ተብሎ ተነግሮት ያንን ሲያደርግ ጥሩ ስሜት ከተሰማው ስለዚህ ዲያግኖስ ማወቁ ረዳው ማለት ነው። ስለዚህ ችግር በእውቀት ነው የሚፈታው። ግን ያንን እውቀት መቼ እንደምንሰጠው፣ ለማን እንደምንሰጠው፣ እንዴት እንደምንሰጠው በደንብ ማወቅ ያለብን ይመስለኛል። ያለዛ አግላይ ነው እና ይሄ ችግር ስላለብኝ ነው ያረባም ብሎ ልጁ ተስፋ ቆርጦ እጁን አጣጥፎ ሊቀመጥ ይችላል። እሺ ቴንክ ዩ ዶክተር። የወንድሜ ልጅ ነው ይላሉ ጠያቂያችን። እናም አሁን ዶክተር ያለው የህመሙ ባህሪ አለበት፣ ቤተሰቡም ሊረዳው አልቻለም። በተለይ እናትና አባቱ በህይወት የሉም።
በአያቶቹ እጅ ነው ያለው። ስለዚህ ይህ ልጅ እንዴት ልርዳው ይላል ዶክተር። እንግዲህ አሁን ከትኩረት ማጣትና መቅበጥ ጋር የተያያዙ ምልክቶች ከታዩበት እኔ የምመክረው ምንድነው ወላጆችን አያቶችን በደንብ አማክሮ እነሱን አግባብቶ እነሱን ኮንቪንስ ለማድረግ ሞክሮ እነሱን አሳምኖ አካባቢያቸው ያለ ጤና ባለሙያ ጋራ ልጁን መውሰድ በጣም ሊረዳ ይችላል። ቅድም ያልነው ነገር አለ። ቶሎ በሆነ ቁጥር ውጤቱ በጣም ጥሩ ይሆናልና ቶሎ እንዲሆን ቶሎ ቢደረግ ለውጡ የተሻለ ስለሚሆን ወደዛ ነገር መግባት በጣም አስፈላጊ ስለሆነ እናትና አባቱና አያቶችን ለማሳመን ጥረት ማድረግ፣ የተለያዩ መረጃዎችን ማሳየት፣ ትምህርት ቤት ላይ እርዳታ እንዲያገኝ ያንን ግፊት ማድረግ ያላሳለፈ ጥረት ከተደረገ ሰዎች ናቸው መስማታቸው አይቀርም ሊገባቸው ይችላል እና አካባቢ ያለ የሕክምና ቦታ ላይ ሄዶ ይህንን ችግር ማማከር በጣም አስፈላጊ ነው ብዬ ነው የማምነው። እሺ ቴንኪው ዶክተር፣ ጠያቂያችንን እናመሰግናለን። እንግዲህ ዶክተር እንደመጨረሻ ለነዚህ ልጆች እንግዲህ በዚህ ችግር ውስጥ ሆነው አድገው ትልቅ የሆኑ አዋቂዎችም ሊኖሩ ይችላሉ። በዚህ ችግር ውስጥ የሚኖሩ ልጆች ያላቸው ወላጆች እንዲሁም ለአስተማሪዎች በመጨረሻ የሚሉት ነገር ካለ? እንግዲህ እኔ የመጨረሻ የምለው ነገር ምንድነው ይሄን ችግር መረዳት፣ ማወቅ፣ ማንበብ ችግር ነው ብለን እስካወቅንበት ጊዜ ድረስ በትክክል ልጁ ላይ ያለውን የህመም ምልክቶች የሚመስሉን ምልክቶች ለመረዳት መሞከር በጣም አስፈላጊ ነገር ነው። እንደው ቸኩሎም ወደ ሕክምና ቦታ ከመውሰዳችን በፊት ማንበብ፣ የተለያዩ ፕላትፎርሞች ላይ ስለ ትኩረት ማጣትና መቅበጥበጥ የተጻፉ ጽሁፎችን ለማንበብና ለመረዳት መሞከር ጥሩ ግንዛቤ ያስጨብጣልና ህመሙን በቀላሉ ሳንሳሳት እንድንገነዘበውና ቶሎ እርዳታ እንድናመጣ ያደርጋል። ምክንያቱም የሮጠ ልጅ ሁሉ ኤዲኤችዲ ያለው ማለት አይደለም እና ትንሽ የተንቀሳቀሰ ልጆች በ3 ዓመታቸው በ4 ዓመታቸው ሬስትለስ ናቸው ወዲያ ይላሉና ያ ማለት ግን ኤዲኤችዲ ያላቸው ማለት አይደለም። ስለዚህ ግንዛቤያችንን ጥሩ ማድረግ በጣም ያስፈልጋል። አንደኛው መልእክት ይሄ ነው። ሁለተኛው አለባቸው ብለን የምናምናቸው ልጆች ከሆኑ ለልጆቹ ጥብቅና መቆም፣ ለልጆቹ አድቮካሲ መስራት በጣም ያስፈልጋልና ልጆቹ እንዳይመቱ፣ እንዳይገረፉ፣ እንዳይደበደቡ፣ እንዳይንጓጠጡ ለነሱ ጥብቅና መቆም ያስፈልጋል። ልጆቹ ለራሳቸው ጥብቅና ስለማይቆሙ ችግራቸውን ሰዎች እንዲረዷቸው ያንን ማስረዳት መቻል አለብን። ትምህርት ቤት ውስጥም የተሻለ አገልግሎት እንዲያገኙ ያንን ግፊት ማድረግ መቻል አለብን እና ማሳወቅ ያ ነው አንደኛው ትልቁ መፍትሄ ብዬ የማምነው። እሺ ዶክተር እናመሰግናለን። እንግዲህ ውድ ተሳታፊዎቻችን የዛሬ ስጦታ ወጋችን ይህን ይመስል ነበር። ጠቃሚ መረጃዎችን፣ ትምህርቶችን እንዳገኛችሁ ተስፋ አደርጋለሁ። በዛሬ ስጦታ ወጋችን እንግዲህ ትኩረት የማጣትና የመቅበጥበጥ ችግር የሚለውን አንስተን ዶክተር ዮናስ ባህረ ጥበብን እንግዳችን አድርገን ተወያይተናል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ወር እንግዲህ ወሩ ሲገባደድ አካባቢ ወይ ደግሞ ቀጣዩ ወር ሲጀምር አካባቢ በቀጠሯችን የምንመለስ ይሆናል። ቀጠሯችንም በማህበራዊ ድረገጾቻችን የምናሳውቃችሁ ይሆናል። አብራችሁን ስለነበራችሁ ጥያቄ ስላነሳችሁ ከልብ እናመሰግናለን።